ሁሉ ተበጠበጠ። ሀይሚዬ የኔ እናት፣ የኔ ደርባባ፣ የኔ ቆንጆት፣ የኔ ታናሽ እህት ብቻ ፊቷ ሁሉ ሲለዋወጥ ፊቷ ያቀይ ፊቷ ወደ ደም ሲለወጥ ሁሉ ነው የታየኝ። እኔ በጣም ነው ያዘንኩት። ቤተሰብ በጣም ነው ያዘንኩት። ብቻ ብሩኬና ሀይሚ አንድ እንደሚሆን አውቃለሁ። ሁሉም ነገር አልፎ ፍቅራቸው እንደሚመለስ ብሩኬም ፍቅሩን ገልጾላት ከሀይሚ ጋር እንደሚሆን አውቃለሁ። ብቻ በቃ በጣም ያሳዝናል። ህይወታቸው ተበጠበጠ። ነገም ደግሞ መጥቶ ቅዱስ ደግሞ ከሀይሚ ጋር በጣም ፍቅር ይዞኛል መለያየት አይችልም ይላል። በቃ እነዚህ ሁለት ልጆች ህይወታቸው እንደዚሁ ዝም ብሎ ሲበላሽ ብቻ ማየት በጣም ያሳዝናል። ዛሬ ብሩኬ ልቡ በጣም ነው የተሰበረው። እጁ ሁሉ መንቀሳቀስ ነው ያቃተው። እጁ እንደዚህ ዳረገ እኮ ነው የቀረው። ቤተሰብ አይታችሁታል። ብሩክን ካያችሁት እጁ ሁሉ መንቀሳቀስ ነው ያቃተው። እንግዲህ እኔ እንደምላችሁ ማለት ነው የሰው ልጅ በአንድ ቀን ውስጥ አፈቅርሃለሁ ማለት ይቻላል። የሆነ እነሱ ለማለያየት የሄደችበት መንገድ ካልሆነ በስተቀር ማለት ነው። እና በአንድ ሳምንት ውስጥ ፍቅር ያዘኝ ማለት አይቻልም። ሲጀመር አይዛትም ልል አልችልም። ምክንያቱም ብሩኬን የመሰለ ወንድ ልጅ እያየች እንዴት ላይዛት ይችላል? ሲቀጥል ደግሞ ሁለቱን ለማለያየትና ሁለቱን ያደረጋቸው ነው። እሱ እንደውም ሲናገር ነበር እኔ ሀይሚን ለማናደድ ስላደረኩት ነው ሁለታችን ተሳክቶልና ሲላት ነው እንግዲህ እኔ ብሩኬ አፈቅርሃለሁ እያለች እንትን ስትለው የነበረውና እሱም ደግሞ ምን ያህል ንዴት ውስጥ እንደነበረ በጣም በቃ መናገር እስኪያቅተው ድረስ ነበርና ሀይሚም ደግሞ ልትረጁ ይገባል። ምክንያቱም ነግሮሻል እውነተኛውን። ያው ሴት ልጆች ስንባል አንዳንዴ ነገሮችን ማዞር እንወዳለን አይደለ? ነገሮችን ማዞር እንወዳለን። ምክንያቱም በቃ ወደ ሀይሚ እንዳይሄድባት ስለፈለገች እኔ እኮ አፈቅራለሁ ብላ የሁለቱንም እንደገና በድጋሚ አለያየች ማለት ነው። የሰራላት እንደውም አሁን ነው። ምክንያቱም እሱ እየነገራት እየጠበቀ በቃ ከዚህ በኋላ እውነቷን ትሰሚያለሽ ከሷ እያለ እየጠበቀ ባለበት ሰዓት ላይ ብሩኬን ያፈቅርሃለሁ ብላ መልስ መስጠት ማለት ፊት እንዳሳያት ነው የሚያሳየው። በቃ ለሱ ያላትን ስሜት ስትገልጽ እዚህ ጋር እንግዲህ አስባችሁታል። ከሱ ጋር ሌላ ነገር ሪሌሽን እንዳላት ምናምን ነው የሚገልጸው እና ደስ አይልም ይሄ ማድረግሽ ሊንዳ ወደ ሊንዳ። ምክንያቱም ፈጣሪ እንግዲህ ሁለቱን ያዋደደ ሁለቱን እዚህ ድረስ እንዲፋቀሩና እዚህ ድረስ እንዲሄዱ ያደረገ አምላክ ደግሞ ሊለያቸው አይችልም። መቼም የህልዋ ነገር ሆኖ ሁለቱን ሊያጣምር ይችላል ብዬ አስባለሁ። ምክንያቱም ትናንት ለመጣች ሰው መቼም ብሩኬም ልቡን ከፍቶ ለሊንዳ ይሰጣል ብዬ ልቡን አላስብም። ምንም ያህል ርቀት ያህል ብትሄድም ምንም ያህል አፈቅርሃለሁ ብላ ጥግ ድረስ ብትሄድም መቼም ብሩኬ ያደርጓል ብዬ አላስብም። እና እህቶቼ ብዙዎቻችሁ የተከፋችሁ አላችሁ። ምክንያቱም ሁለቱም አብራችሁ የምታውቋቸው ከመጀመሪያው መሰረታቸው ጀምሮ አብራችሁ እንደኮተኮታችሁ ፍቅራችሁን አብራቸው ስትኮተኮቷቸው እንደነበር ይህ ማንም የሚያውቀውና አንድ ለአንድም ደግሞ ሁላችንም የምናየው ነገር ነው። ስለዚህ ዛሬ ላይ መታቶ ሊንዳ አፈቅራለሁ ወዳለሁ ብትለው ይሳካል ብላችሁ ታስባላችሁ? እኔ በእኔ በኩል ይሳካል ብዬ አላስብም። ለምን ብትሉ እዚህ ጋር ሁለቱ እየተዋደዱ ሁለቱ እየተፋቀሩ ሁለቱ የውስጥ ፍቅር ሳያልቅ የውስጥ ፍቅር ምንም ጥፋት ያህል አላጠፉም። ሁለቱም ጋር እኮ ፍቅር አለ፣ መመለስ ይችላሉ። ገባችሁ? ይሄን ያህል ድረስ እሱ ያደረገው ድርጊት የለም፣ በእሷ ላይ የማገጠው ነገር የለም፣ እሷን በእሱ ላይ የማገጠችው ነገር የለም። ሊያለያያቸው ይሄን ያህል የከፋ ነገር ይኖራል ብዬ አላስብም። ያለ መግባባት ነገሮች ተፈጠሩ፣ ከዚህ ድረስ ደረሱ። ስለዚህ ሊንዳ ደግሞ መቼም ልትለያያቸው አትችይም። ነገ ቀስ በቀስ ነገሮቹ ሲገቧቸው ይመለሳሉ ብዬ አስባለሁ ማለት ነው። እና እግዚአብሔር ብሎ እንዲመልሳቸው የሁላችንም እንትን ይሁን ነው ምለው። ምክንያቱም የሰው ልጅ ሆኖ ማይሳሳት የለም። ተሳሳተ፣ የሚያናድዳት መስሎት አደረገ፣ ተነጋገሩ። ዛሬ ላይ ደግሞ ወድሃለሁኝ እንዲለያዩ ፈልጋ ወድሃለሁ። ኧረ በጣም የሚያናድድ ነገር ነው። ምንድን ነው የምትወጂው? እሱ እቃ አይደለ ወደ አንቺ ዝም ብሎ የሚመጣው። ገባሽ? እውነት ከባድ ነገር ነው። እና አሁን ለምሳሌ ቀለበት እንዲያስርላት ብሩኬ ለሀይሚ ቀለበት እሰርላት።
በቃ ይሄ ነው ሊያገናኛችሁ የሚችለው። መቼም ቀለበት ልብን ያስር ይችላል ብዬ አላስብም፣ ግን እምነት ሊመጣ ይችላል፣ ፍቅርን ሊገልጽ ይችላል፣ የራሷ እንደሆነ የግሏ እንደሆነ ሊያረጋግጥ ይችላል ብዬ አምንበታለሁ። እና ቀለበት እሰርላት ብዬ አስባለሁ። ምክንያቱም በቃ የሆነ ነገር አድርገህ አስደስታት። በቃ ቡርኬ የሆነ ነገር ዱባይን ወሰድክ የትም ወሰድክ ብቻ የሆነ ቦታ ወስደህ አዝናናት፣ አስደስታት፣ ልቧን አሸንፈው እና ሊንዳ ስላለች ዛሬ አፈቅርሃለሁ ስላለች ዛሬ እወድሃለሁ ስላለች ዛሬ ደስ ትለኛለች ስላለች ያ ነገር ሊሆን ይችላል ብዬ አላምንም ማለት ነው። ስለዚህ አሁንም ቢሆን አንተ ነህ ማስተካከል የምትችለው። ገብቶሃል? ነገሮች ማስተካከል የምትችለው አንተ ነህ። ምክንያቱም አንተ አስቀናሃለሁ ብለህ ባመጣኸው መዘዝ አፈቅርሃለሁ ብላ ይኸው ተለያያችሁ እንደገና ድጋሚ ማለት ነው። እና ስለዚህ እውነት እንግዲህ ሀይሚና ብሩኬ ተመልሰው አንድ ይሆናሉ የምትሉ በላይ ካሳዩኝ፣ ምክንያቱም ይመለሳሉ። ማይመለስ ነገር የለም። ምክንያቱም ጋሽዬም ብሩኬን የሚያውቁት ቤተሰቦቻቸውም እነሱ ሁለቱን የሚያውቋቸው ዛሬ ለመጣ ሰው መቼም እነሱም አሳልፈዋቸው ይሰጣሉ ብዬ አላስብም። መቼም ያው ትልልቅ ሰው ቤተሰብ መሀል ላይ ቢገባም ሁለቱን ያስታርቃቸዋል ብዬ አምናለሁ። እናንተስ ምን ትላላችሁ? በላይክ በኮመንት በሼር ይህን ነገርን አሳውቁኝ። አመሰግናለሁ።